እርገጠው ለሙሽሪት እርገጠው ለሙሽሪት አብረሽ የተኛሽ ነው ማን ያ አንቺ ራስሽ ባለቤት እንደዚህ ጭራሽ እንደዚህ ቃላሽን እኮ ባያወራለሁ ታያዋለሽ ይሄንን ቃል ድጋሚ የምታወራው ነገር አልሰማህም ወደፊት ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ ያለንበትን ሁኔታ ሁላችሁም ታውቁታላችሁ። የሚነገር አይደለም፣ እያያችሁት ነው የምትገኙትና ግን ደግሞ ሁሉም ሰው አሁን ላይ መስማማት ወይንም ደግሞ ከዚህ ችግር መውጣት የከበደን ሁላችንም አንድ ውሳኔ መወሰን ወይ ደግሞ አንድ ሀሳብ ላይ መስማማት ስለከበደን ነው እንደዚህ እየዘገየን ያለ ነው ማለት ነው። ይሄ ማለት ሁሉም ሰው የየራሱን ሀሳብ ይዞ ይመጣል። ከዛ የሀሳብ መቃረን አለ፣ መፍትሄውም እንደዛው አይመጣም ማለት ነውና እኔ ወንድሜ ከዚህ በላይ ሲሰቃይ ማየት አልችልም። ለሙሽሪት እርገጠው ለሙሽራው እርገጠው ለሙሽሪት ለሙሽራው እርገጠው ለሙሽሪት ለሙሽራው እርገጠው ለሙሽሪት ለሙሽራው እርገጠው እና አግኝተ ነው ሰርግ እኮ እርገጠው ለሙሽሪት ለሙሽራው እርገጠው ለሙሽሪት ለሙሽራው እርገጠው እሺ ጨፍር ነው እርገጠው ለሙሽሪት ለሙሽራው ከሆነ ይሁን እርገጠው ለሙሽሪት ለሙሽራው እርገጠው ለሙሽሪት ለሙሽራው እና ምን ልላችሁ ፈልጌ ነው የሆነ አንዳንድ ነገሮችን ችላ ስትሉ ዝም ብላችሁ ስታልፉ ምናምን እርገጠው የሚከብድ ነገር ይፈጠራልና በችግር ላይ ሌላ ችግር ሊፈጠር ይችላልና አንዳንድ ሁኔታዎችን መናገር ያለብኝን ነገር ማድረግ ያለብኝን ነገር ከኔ የሚጠበቅብኝን ግዴታ ማድረግ ግዴታዬ ነው። ዝም አስካለ ማን ነው አስካለ? የት ነሽ? እርገጠው ማለት ነው። እርገጠው ለሙሽሪት ለሙሽራው እርገጠው ለሙሽሪት ለሙሽራው እርገጠው ለሙሽሪት ለሙሽራው ሱፍ ልበስና እንደዚህ ሊያዘ ስትጋቡ እንደዚህ ነው ይላችሁ። ለምንድን ነው የምታስጨውት? እርገጠው ለሙሽሪት ለሙሽራው እርገጠው ሱፍ ትለብሳለህ፣ ቬሎ ትለብሻለሽ፣ እንደዚህ ነው የሚይዛችሁ። እርገጠው ለሙሽሪት ለሙሽራው እንላለን። እርገጠው ማለት ነው። ታይ እርገጠው ለሙሽሪት ለሙሽራው እርገጠው ለሙሽሪት ለሙሽራው በቃ ለሙሽሪት ለሙሽራው ነው የሚባልበት። ይሄ እናንተ ለምን እሱን ምን ነበር የሆነስ እያወራ ነው የሆነ ነገር እያወራ ነበር እሱ ማለት እርገጠው በቃ ለሙሽሪት ለሙሽራው ለምን እሱን አትወጣ? አይ እሱ ካለው በቃ እሱ ችግር የለውም ዝም በል። እርገጠው ለሙሽሪት ምን አማራጭ አለ? ለሙሽሪት ለሙሽራው እርገጠው ለሙሽሪት ለሙሽራው እርገጠው ለሙሽሪት ለሙሽራው እንደዚህ የሚጮህ እኮ ሰው ሲያወራ ነው አይደል? እኮ ድምጽ አይሰማም ታያለህ። እሺ እዛም ብቻውን መቀመጥ አይችልም። ታዲያ እኔ ምን ላድርግ? እዚህ መጥቼ መፍትሄ ማድረግ ያለበትን ነገር ማድረግ ግዴታዬ ነው አይደል እንዴ? ገና ለገና እሷ አወራ ብዬ እኔ እርገጠው ለሙሽሪት ለሙሽራው በቃ ዝም በል ፍቅር። ዝም አልልም። ምንድነው? ሰርግ እኮ ነው። ሰርግ ላይ እንደዚህ ነው የሚባለው። ሲጀመር ማውራት የምፈልገውማ ብዙ ነገር እኮ አለ። ሰርግ ላይ የሚባል እናት አለ አይባልም። እርገጠው ይባላል። ሰርግ ዝም አይባልም። ዝም ይሄ አቃተን ነገር እኔ እንደሚመስለኝ ማለት ነው። እሱም ማለት በቃ ይበቃል ከዚህ የበለጠ። እኔ አሁን እኮ የሚገርመኝ ነገር ምን እንደሆነ ታውቃለህ? እኔም ማለት እርገጠው እኛ ጋር ያልተጣራ ነገር ወይንም ደግሞ የሆነ እውነት እየተደበቀ ስላለ ነው እሱ መዳን ያልቻለው ማለት ነው። በዚህ ሁኔታ ደግሞ ከቀጠልን ምንም መፍትሄ ልናመጣ አንችልም። ማለት የተፈጠረ ነገር አለ የለም? አዎ አለ። እንዴት አይኖርም? ለምቦጭ አለ። እኛ በሀሳብ አንድ ስላሉን ነው። በቃ እኔ እኮ ነው እና ታዲያ ምን አዲስ ነገር አለ? ማስማማንና እየተደበቀ ያለ ሚስጥር ስላለ ነው በቃ። ስለዚህ እሱን ነገር ደግሞ ማጣራትና አንተ ማለት አለብን እኮ ማጣራት ያለብን እኮ እኔ ብቻ ስለሱ ማሰብ ከሆነ ገባሽ? እንደዛ ማለት አይደለም። እናንተ ምን ታስባላችሁ? አታስቡ ማለት አይደለም።
ግን ደግሞ የኔና ያንቺ ሐሳብ የሷና ያንቺ ሐሳብ ደግሞ አንድ ካልሆነ ልጅ ልናድነው አንችልም ማለት ሁሉም እኮ የተለያየ የራሱ ሐሳብ ካንቺ አንተ ከይሻላ ብቻ ነው ያለው ምን ብቻ ነው ስለማትችለው ነው ዝም ብዬ ተቀመጥኩ ሰው ይሰባሰብ ብዙ ሰው ሆኖ እንጂ ይዞ የሚሄደው አንተ ብቻ ነው አይቀመጥልህ ይዞ ስለሚሄዱ አይደል ለምሳሌ እኔ ስለሱ መዳን መንገድ እየፈለኩኝ ባለውበት ሰዓት አንቺ ቁጭ ብለሽ እንትምትይ ከሆነ ማለት በኔ ፓወር ከኔ እኩል ማትጓዥ ከሆነ ያ ብቻዬን ነው የሚችለው ነገር ነው እንዴ ለምን ብቻ እኛ ካልተባበርን ነው ያግዛል ሁሉም ሰው ይሄ ያኛው እንትን ብሎ ነው ሰው የራሱን አመለካከትና የራሱን ሐሳብ ብቻ ነው ይመጣና እኔ እንደዛ አይደለም እኔ በሐሳብ አንድ ነው ተግባር ላይ ዋሉ በቃ ወሬ ነው በሐሳብ አንድ ምን ነው ያልሞከርኩት ነገር አለ እንዴ ምን ሞከርኩት እሱ ለማለት ይበልሳል ብዙዎችና ሐሳቤን አንቺ እየጣልሽብኝ ስለነበረ ነው ይሳካቻል መጣ ሳይሆን አገር ቤት ይጅል አይሆንም እሱም አይሆንም አልሽ እማም ዳር ከዚህ በላይ ሐሳብ አመጣስ ጸበል ይዞ እንሂድ ደግሞ እሱ ደግሞ ግድ ሰው ያስፈልጋል እንሂድ ሌላ መፍትሄ የምትለው ነገር ኪስ አለው እኔ ስለሆነ አይደለም ነው ነገር ላይ አይደለም ማውራትን አይጠቅመኝም ከእንግዲህ ችግሮች እንዲቀጥሉ አልፈልግም እኮ ችግሮች መቆም ካለባቸው እኮ እዚህ ጋር አውርተን የሆነ ነገር ተስማምተንበት ነው እንጂ እኮ ዝም ብሎ ብቻ በደፈና ይሄን መቆም አለበት ማለት ነው አይቻልም አንቺ ያልገባሽ እዚሁ ቤት እያለሽ ብዙ የማይገባሽ ነገሮች የተደበቁ ካንቺ የተደበቁ እውነቶች አሉ ምንድነው ከኔ የተደበቁ እሱን እውነቶች ደግሞ አንቺ መድረስ ካቃተሽ እኔ ደግሞ ደርሼበታለሁ ስለዚህ ያ ነገር ደግሞ መጋለጥና የሱም የሚድንበት መንገድ መፈለግ አለብን እሱን የሚድንበት ቦታ ይፈልግ ማንኛውም ነገር አታየው ዝም ብለህ ለኔ ነው የሚመለከተው ነው የሚመለከተኝ አንተ እኔ ጋር ነው ችግር ያለው አንድ ሰው ያፈነገጠ ሰው አለ እሱ ደግሞ ራሱን ያውቃል በቃ አይደል እኮ ማን ነው ዮናስ ያ ሰው ከዛ ከስተት መንገድ ካልተመለሰ በስተቀር ይሄ ልጅ በዚህ ሁኔታ ነው የሚቀጥለው ማለት ነው አንድ ሰው እኮ ሊድንና የሆነ መፍትሄ ሊፈለግ የሚችለው እኮ የሆነ ነገር ቂም ምናምን ይዘን ሳይሆን እዚሁ ፊት ለፊት አፈራርተን አውርተን ነው እና ያ እንደዛ ያልኩ እኮ ነው ታዲያ የኛ ድካም በአንድ ሰው ስተት ማለት ነው እየተበላሸ ነው ያለው አይገባ የሰራው ሰው እኮ ይመለሳል እናውራበት እኔ ምንም የገባኝ ነገር የለም በተደጋጋሚ ሰው ለማስቀየም እኔ ላለማስቀየም ነው በጣም እየሞከርኩ ያለው የሆነ ነገር በቃ ማለት የምታወራው ነገር ሲጀመር ተጠንቅቀው ቃላት በጣም ከባድ ነው ዝም ብለህ የሆነ ነገር ለመናገር በራሱ ሰው ምን ይፈጥርበታል ሰው ጋር ብላ አስብ ትክክል ነው እኔ አንድ ሊዋጥልኝ ያልቻለ ደጋግሜ ተኝቼ እሱ መታመን ፈልጋለሁ ያንን እያልኩ አይደለም አንድ ሊዋጥልኝ ያልቻለ ተኝቼ ማስቤ ቀንም ማስቤ ከሰው ማማክሬ ከራሴ ጋር ማውርቼ ምንም ሊዋጥልኝና ላምንበት ያልቻልኩት አንድ ነገር አለ ያ ሰውዬ እዚህ ቤት መቀመጥ የለበትም ነው አስወጣራሽ መቀመጥ ከሌለበት አስወጣው እኔ ለምን አስቀመጥኩት ምክንያት አለኝ ወጣኮ እየሞከረ እኮ አንቺ እኮ ነሽ እየተለፈች ሳሚ መጥቶ ጫካ ይዤ ስላለኝ አይሆንም ጫካ ወስዶ ከዛ በኋላ ከጠፋ በኋላ እኔ ደግሞ መፍትሄ ማንም ይስጠኝ እስቲ አንተ ለምን ነው የወደድሽው እዚህ ቤት መቀመጡን እሱ ለምን ይፈልጋል ልውልም እንዲቀመጥ ነው የሚፈልገው እንዴት አይፈልግም እኔ ስለ ሁሉ ላይ መለከተኝ አንቺ ለምን ፈለግሽ ነው አንቺ ብትፈቅጂ ከዚህ ቤት ሁሉም ሰው ይወጣል ያሴታ ለምንድን ነው እዚህ ቤት እንዲቀመጥ የተፈለገው ያንን ነው ያልገባህ ነገር አለ አንቺ ነሽ ያልገባሽ አንተ ያልገባህ ነገር አለ በጣም ብዙ ያልገባህ ነገር አለ ያልገባሽ አንቺ ነሽ እኔ በጣም ነው የሚገርመው ለምን የፈለገችው ለምንድን ነው እዚህ ቤት እንዲቀመጥ ብዙ ሰዎች እኮ አውርተንበታል እሱ ጉዳይ እኮ መጀመሪያ እንዲሁም ይውጣ ብለን ነበር የዚህ ቤት መቀመጡ ምንም ጥቅም እየሰጠን አይደለም ምን አመጣ እስቲ ከሳምንት በላይ ተቀመጠ ለሱ ምን መፍትሄ አመጣ ንገሪ እኔ ይውጣ ብዬ አንቺ ሌላ ጥቅም ከሌለሽ በስተቀር እዚህ ቤት መቀመጡ እሱ ምን ተቀመለኛ ምንም ቀንቀን እዚህ ወንድሜ ስጠብቅ ውላለሁ እግዚአብሔር ይመስገን ግን እዚህ ቤት ደግሞ በጣም እዚህ ቤት ሁለ ጠብቀ ምናምን እዚህ ቤት ግን ማደር አልችልም ስለዚህ አንድ ነገር ማደርስ ማን ከለከለ ማለት ነው እሱን እያልኩ ማታ ምን እንደሚፈጠር አላውቅም ካንቺ ጋር ከዛ ሰይጣን ነው አው እኔ ወንድሜ ጤነኛ አይደለም አይደለ ከሱ ኋላ ምን እንደምታደርጊ በምን አገር ዮናስ እንደምታወራው ቃላት እስቲ በደንብ አብራራው የምትተው ነገር በደንብ ስለነበረ በደንብ ሆነ ያለውን ነገር ነው ያወራው እኮ ነገርኛ በደንብ በግልጽ አውራ ብር ይከፍለኛል ነው ወደዚህ ዮናስ ምንድነው ውስጥ የምትሄደው ግልጽ ነው ምንም ውስጥ ይሄ እኮ ነው ወደዚህ አውራኝ ብር ይሰጠኛል እኔ እሱ
በብር እየሸጥኩት ነው ባሌ። እንደዛ አይደለም እና ምን አልገባኝም። በዚህ በፊት ፍቅር ያለች ሰው ይሄን ሁሉ ክፋት እየሰራ አንቺ ቤት መቀመጡ ያው ባልሽ እንደሆነ ስላልኩ ነው ዮናስ። ሌላ ችግር እኔ ከዚህ ተሰማምኩኝም ነው ወይስ ድራማ እየሰራችሁ ነበር? አልታመምኩም ነበር ታመሻል ብላችሁ እኔ ነው ወይስ አልገባኝም? ነው አንተ ራሱ አልታመምኩም አሁን አውቀው የሆነ ነገር እየሰራችሁ ነው። ወጣለሽ አትንከባከቢ። ሌላ ችግር ከሌለብሽ ምን ችግር ይኖርባታል? ዮናስ ለምንድን ነው በግልጽ የማታወሪው? ዮናስ ነው ወደዚህ ያወራው ነው። ምንም የተደበቀ ነገር እያወራው አይደለም። እግዚአብሔር እንገባኝ አብረሹ እየተኛሽስ ማን ያውቅ? አንቺ ምንድነው የምትለው? ምንድነው የምትለው? እስኪ አንቺ ቆይ ምንድነው የምትለው? ተይኝ እስኪ ወደዛ። ምንድነው የምትለው? እኛቺ ያወራው ድገመው እስኪ። እውነት ስላወራው ነው ዮናስ። ምንድነው ለምታወራው ነገር ተጠንቅቄ ነው እያወራሁ ያለሁት። እኔ ከባሌ ውጪ ከሱ ጋር መጋደም እንደዛ ከሆነ ለምንድን ነው የማታስወጪው ከዚህ ቤት? ባለጌ ስድ እንደዚህ ጭራሽ እንደዚህ አይነት ቃላት እኔ ትጠቀማለህ አንተ? ለምታወራው ነገር አስበህ አታወራም? እኔ ከሱ ሌላ ሰው ጭራሽ ሌላ አልገባኝም። እግዚአብሔር ይገባሻል። ስለሚገባሽ ነው። እኔ አልገባኝም። ለምን ትናደጃለሽ ታዲያ? እንደዚህ ከሆነ ለምንድን ነው የምትናደጂው? ውሸት ከሆነ ለምን ትናደጃለሽ? ምን አናደደሽ ታዲያ? እሚተኝ እኮ ቆይ ነው አወራዋለሁ። ታያት እባክሽ። ይሄንን ቃል ድጋሚ አንተ ታላቅ እኮ ናት። እሺ ድጋሚ ይሄንን ቃል ተናገር አልሰማህም ወደፊት ማለት ነው። እሱ ደግሞ ይድናል። እኔ የትም ቦታ ብሄድ በጣም ንጹህ ሰው ነው ወልዶ ያሳደገኝ። ባለጌ አይደለሁም። እንደዚህ አይነት ነገር ማረፍ ልጅ አይደለሁም። እሺ አንድ ቤት ውስጥ ባል እያለሽ ድሮ የሚያፈቅርሽን ሰው ይሄን ሁሉ ጉዳት እያደረሰብሽ ያለው ይሄን ሁሉ ነገር እያደረገ አታረጊውም ነበረ። ምንም ምክንያት የለሽም። መፍትሄ ቢመጣና ለውጥ ቢመጣ እዚህ ቤት መቀመጡ እሱም የሚያድን ቢሆን ኖሮ እሱን የሚድንበት መንገድ አንተ ሳይሆን የምትነግረኝ እራሴ ገና ጥግ ድረስ ሲቀጥል ደግሞ አግባ። እንዴት ነው ማያገባ? እስካሁን ዝም ስላልኩ እንደውም እኔ እጠፋለሁ። እስካሁን ዝም ስላልኩ እስኪ አንተ የሆነ ሰው ይምጣና አንቺ ሳትሆን እሱ ነው የሚመለከተው ይበለኝና አሳይሃለሁ ያለኝ ማለት ነው። እኔ ደግሞ እሱ ላይ ማግጬ ከሆነ ጉዳዩ ከእሱ ጋር ያለሽ ግንኙነት ከዚህ ሰዓት ጀምሮ በድብቅ ማታ የምታደርጊው ነገር ከእንግዲህ ይቋረጣል። ያንን ሰይጣን እንደዚህ አንቄ አወጣዋለሁ። ወንድሜን ሂጅ አድናለሁ። አንተ እኔ ከኔ በልጠህ ዳሬ ላይ መጥተህ ገብተህ አንቺ ቆምሻል። ምንም እያደረግሽ አይደለማ። ቁጭ ብለሽ እኮ የድሮ ፍቅረኛሽ ጋር ቁጭ ብለሽ እኮ እያሳለፍሽ ለምን እንደምትናደድ እራሱ ይገባሻል። አንቺ አልገባሽም። ለምንድን ነው እውነታውን ፍርጥ ሳደርገው ነው የተናደደች? ልጆች እያጠባች ምን እያለች ምን ታርክ ከዚህ በላይ ሲጀመር አይደለም። ስማኛለህ አይደለም ልጅ የወለድኩበት ባል ይቅርና እኔ አይደለም የማልወደውና የማልፈልገው ሰው ጋር ከኛ ይቅርና ማለት ነው አይደለም እኔ ማንኛውም ሰው የሚፈርደው ነገር እኮ ነው። አንተ ወንስ ቢያንስ ማንም ይፈርድ ለምን ተቀመጠ? ምክንያት አለኝ። እኔ ደግሞ ከሱ ጋር ምክንያትሽን የትም ቦታ ሄጅ አንተ ስነሳት ነው ያደረገ ምክንያት ስነሳት ያደረገ ምክንያትሽን ልንገርሽ አይደለ? ምክንያትሽን ልንገርሽ። ጥቅም ስላለሽ አብረሽ መጋደል ጥቅም ስላለሽ በቃ ይሄ ነው እውነታው። እኔ ልጅ ብጋደል ዋሻው አላሻው ዮናስ እኔ ራሱ እግዚአብሔርን ከዚህ በኋላ እኔ ራሱ አልታገስም። ለምታወራው ነገር በጣም ተጠንቀቅ። ይሄንን ቃል ለምን ቃል ለምን አወራው ካላስባልኩ እኔ እዚህ ቤት ታዲያ አንድ ሰው ያለቱ እኔ ማለት ነው የምሬ ነው። ሶስት አረጌ ካልተቀበለ እኔ የደረስኩበት ነገር ስላለ ነው ያዝኩትን እውነት ይዤ ነው እንደዚህ እኔ አይደለም ባሮክ የመሰለና አሞን የመሰለ ልጅ የወለድኩበት ባል ይቅርና ያው ቤቴ ውስጥ እንደዛ ከሆነ አስወጣው መጀመሪያ እናሶች አብረሽ የምትተኙ ሰውዬ አሶች በራሴ ነው የምወጣው።
ምንስ ችግር ሳይፈጠር አወጣልሻለሁ። ችግር የለም ግን ተመልሼ ስመጣ ሰውዬ ጭራሽ እኔን ከማንም ጋር ሌላም አፉ ይከፍትልሻል። ገና ቂጣቸው ያልጠረጉትም አፋቸው ይከፍትልሻል። ስዳደግ ሰው እኮ በራሱ መንገድ እኮ ነው የሚያስበው። በራሱ ልክ ነው እኮ ሰው ነው የሚገምተው። ራሱ ባለጌ ከሆነ ባለጌ አድርጎ ነው የሚስልሽ።